ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የሲኤንኤን እና ሮይተርስ ዘጋቢ ከነበረው ጂም ስቴንማን ጋር ባደረጉት ቃለ መጠይቅ ጠንከር ያሉ ሐሳቦችን አንስተዋል። ባሳለፍነው ሰኞ በተጠናቀቀው የተመድ 80ኛ ዓመት ጉባኤ ላይ ግብጽ በአባይ ወንዝ ዙሪያ ኢትዮጵያን ከመክሰስ ተሻግራ ራሷን የአፍሪካ ቀንድ ሀገራት ጠበቃ አድርጋለች። በፈረንሳይ የደቡብ አፍሪካ አምባሳደር ባረፉበት ሆቴል ሞተው መገኘታቸውን የፈረንሳይ ፖሊስ አስታወቀ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የሲኤንኤን እና ሮይተርስ ዘጋቢ ከነበረው ጂም ስቴንማን ጋር ባደረጉት ቃለ መጠይቅ ጠንከር ያሉ ሐሳቦችን አንስተዋል። አቶ ጌታቸው ሻዕቢያና ህወሓት ቀጣይ ጦርነት ከተደረገ በደቡባዊ ትግራይ አሊያም በአማራ ክልል እንዲሆን ይፈልጋሉም ሲሉ ተደምጠዋል። ይህንኑ የአቶ ጌታቸው ረዳ ቆይታ በተመለከተ ዘጋቢያችን የአብስራ ገዛኸኝ ዝርዝር ዘገባ አዘጋጅቷል። ጌታቸው ረዳ ካሳይ በሰሞነኛ ቃለ ምልልሳቸው ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል ቢቻል ደግሞ የአማራ ክልል ላይ ቢደረግ እንደሚወድ ገልጸዋል። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ይህ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ ሲሉ ተደምጠዋል። ጌታቸው በዚሁ ቃለ ምልልሳቸው የህወሓት የቀድሞ ጓዶቼ ከኤርትራ ጋር በመቀናጀት በድጋሚ በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከ መጨረሻው እፋለማለሁ በማለትም አቋማቸውን ገልጸዋል። ኤርትራውያን በጣም ብልሆች ናቸው የሚሉት አቶ ጌታቸው የኢትዮጵያ ፌደራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉም ሲሉ ያክላሉ። ስለዚህ ኢትዮጵያን ለማናጋት ከድንበራቸው ማዶ ያሉና ጌታቸው ረዳ ጠቃሚ ሞኞች ያሏቸውን የኢትዮጵያ ልጆች መጠቀም ይፈልጋሉም ሲሉ አስረድተዋል። የኤርትራ መንግስት ፍላጎት የህወሓት ሰዎችንና የፋኖ ታጣቂዎችን ተጠቅሞ ኢትዮጵያን ማበጣበጥ ነው ያሉት ጌታቸው በትግራይ ላይ ኃይል መጠቀም እንደማያስፈልግ ለማሳመን ከፌደራል መንግስቱ ጋር መስራት እንደሚቀጥሉ ማስረድተዋል። ጌታቸው ረዳ ማንም ወደደው ወይ ማንም ጠላው ከ135 ሚሊዮን በላይ የሚሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም የሚል ፈርጠም ያለ መልእክት አስተላልፈዋል። ጌታቸው ረዳ የትግራይ ህዝብ ራሱን በራሱ የማስተዳደር መብቱና ወደፊት ለመገንጠል የሚያስገድዱ ሁኔታዎች ቢፈጠሩ የመገንጠል መብቱ ተከብሮለት ማየት እንደሚመኙ መግለጻቸውም አነጋጋሪ ሆኗል። ባሳለፍነው ሰኞ በተጠናቀቀው የተመድ 80ኛ ዓመት ጉባኤ ላይ ግብጽ በአባይ ወንዝ ዙሪያ ኢትዮጵያን ከመክሰስ ተሻግራ ራሷን የአፍሪካ ቀንድ ሀገራት ጠበቃ አድርጋለች። ግብጽ ኢትዮጵያን በአፍሪካ ቀንድ ላይ የሰላም ጸር ራሷን ደግሞ የአፍሪካ ቀንድና የቀይ ባህር ደህንነት አስጠባቂ አድርጋ ስታቀርብ መታየቷ በአፍሪካ ቀንድ ላይ ያላትን ዓላማ በግልጽ ያሳየ መሆኑ እየተነገረ ነው። ጽዮን ላይኩን በጉዳዩ ላይ ዝርዝር ዘገባ ይዛለች። ከሰሞኑ በተባበሩት መንግስታት ድርጅት የኢትዮጵያና የግብጽ ተወካዮች በአባይ ውሃና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያደረጉት ኃይለ ቃል የተሞላበት ክስና ምላሽ አነጋጋሪ ሆኖ ቆይቷል። በተለይም የግብጽ ክስ የአባይን ጉዳይ ወደ ዓለም አቀፉ የግልግል ፍርድ ቤት እንደምትወስደው ከማሳወቅ ባሻገር በአፍሪካ ቀንድ ላይ ለሚፈጠሩ አለመረጋጋቶች ኢትዮጵያን ተጠያቂ ለማድረግ የሄደችበት ርቀት በሰፊው ታይቷል። ላለፉት 2 ዓመታት ለሚጠጉ ጊዜያት ግብጽ በኢትዮጵያ ዙሪያ ካሉ የአፍሪካ ቀንድ ሀገራት ጋር የምታደርጋቸው ግንኙነቶችና ሲፈጠሩ የነበሩ ሂደቶች በህዳሴ ግድብ ዙሪያ ከኢትዮጵያ ጋር ለገባችበት እሰጥ ገባ ምላሽ ለመስጠት ያለመ እንደሆነ ሲገለጽ የቆየ ሲሆን በተመድ ስብሰባ ላይ የግብጽ ተወካዮች ይህንኑ ሲያረጋግጡ ታይተዋል። ይህንንም የውጭ ጉዳይ ሚኒስትሩ በድር አብደላቲ ካደረጉት ኢትዮጵያና አፍሪካ ቀንድ ተኮር ንግግር ጀምሮ የተባበሩት መንግስታት ድርጅት የግብጽ ተወካይ ኢትዮጵያ ላይ እስከ ሰነዘሯቸው ትችቶች ጭምር ማሳያ ሆነዋል። የውጭ ጉዳይ ሚኒስትሩ በድር አብደላቲ የዓለም አቀፍን ህግ አስማሚነትና የተናጠ
የተናጠል ውሳኔን አዋኪነት ገልጸው ሁለቱንም በመጣስ ግን ኢትዮጵያ ላይ ክስ ሲሰነዝሩ ተደምጠዋል። በድር አብደላቲ ሀገራቸው በቀይ ባህር ቀጠና፣ በሱዳን፣ በሶማሊያ፣ በየመን እንዲሁም በሊቢያና በመካከለኛው ምስራቅ ጉዳዮች ላይ ገንቢ የሰላም ማስፈን ሚና የምትወጣ ሀገር አድርገው ያቀረቡ ሲሆን በተቃራኒው ደግሞ የኢትዮጵያን ስም በማንሳት በአፍሪካ ቀንድ ሰላም አደፍራሽ ፖሊሲ የምትከተል እንደሆነች አድርገው ሲከሱ ተደምጠዋል። ሌላኛው የግብጽ የተመድ ተወካይ በበኩላቸው በአባይ ዙሪያ ከኢትዮጵያ ጋር ባደረጉት ክርክር ላይ በማጠናከሪያነት የተጠቀሙት ይህንኑ የአፍሪካ ቀንድን ሀገራት ሰላም ኢትዮጵያ እንጂ ግብጽ አላወከችም በሚል ነበር። Ethiopia is the one that signed a memorandum of አንድነትን የሚጎዳ ስምምነት ከሶማሌላንድ ጋር በመፈራረም የእህት ሀገር ሶማሊያን ሉዓላዊነት ለመናድ እየሰራች ያለችው ኢትዮጵያ ናት። ሱዳንን በአልፋሽጋ በኩል በተደጋጋሚ በማጥቃት የተፈጥሮ ሀብቷን እየበዘበዘች ያለችውም ኢትዮጵያ እንጂ ግብጽ አይደለችም። ጦሯ ከተመድ የሰላም ማስከበር ተልዕኮ ውጪ እንዲሆን የተደረገባት ኢትዮጵያ እንጂ ግብጽ አይደለችም። የባህር በር ያስፈልገኛል የሚለውን ምኞቷን እውን ለማድረግ በኤርትራ ላይ ጦርነት ለመክፈት እየዛተች ያለችው አገርም ኢትዮጵያ ናት። to achieve its delusions of access to sea. This is Ethiopia, not Egypt. ይሁንና የግብጹ ተወካይም ሆነ የውጭ ጉዳይ ሚኒስትሩ ኢትዮጵያ ላይ ላቀረቡት ትችት ሶማሊያን በማስረጃነት ሲጠሩ ቢደመጡም በአንጻሩ የሶማሊያው ፕሬዝዳንት አንድም ጊዜ የኢትዮጵያን ስም ሲያነሱ አልተደመጡም። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ የሆኑት አምባሳደር ዮሴፍ ካሳይ በበኩላቸው የግብጽን አፍ ዝም ያስባለና መፈናፈኛ ያሳጣ ጠጣር ምላሽ በመስጠት የግብጽን ክስ በወንፊት ውስጥ የተቀመጠ ውሃ አድርገውታል። ኢትዮጵያ እንዲያውም የቀጠናው ሰላምና ደህንነት እንዲረጋገጥ ከጎረቤቶቿ ጋር በመሆን ሰላምን ወደ ነበረበት ለመመለስ ትብብርና ኢኮኖሚያዊ ልማት እንዲያብብ እንዲሁም ሽብርተኝነትን ለመዋጋት የምታደርገውን ጥረት በእጥፍ አጠናክራ ትገኛለች። ግብጽ በተቃራኒው ለቀጠናው ሰላምና መረጋጋት ቦታ እንደሌላት በሚያረጋግጥ መልኩ እነኚህም በጎ ጥረቶች ለማስተጓጎል የጦር መሳሪያ በማቅረብና ተዋጊዎችን በመደገፍ በደቡብም ሆነ በምዕራብ ለሚጎራበቷት ሀገራት ዲፕሎማሲያዊ መፍትሄዎችን የማይቻል እያደረገች መሆኑ ፀሐይ የሞቀው እውነታ ነው። በመሆኑም ይህ ሆኖ ሳለ አገሬ ኢትዮጵያን በእንደዚህ አይነት ሁኔታ ከግብጽ ጋር ማነጻጸር ፈጽሞ ሊሆን የማይችል ነው። እኛ ትብብር ለመፍጠር ያለን ቁርጠኝነት የሚመነጨው ከዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ ከተመሰረተው ዓላማና አካሄዳችን ነው። ግብጽ የአባይን ውሃ ጉዳይ ወደ ዓለም አቀፉ የገላጋይ ፍርድ ቤት ለመውሰድ እንደ መንደርደር የተጠቀመችው የአፍሪካ ቀንድን ሀገራት ሰላም መታወክ ቢሆንም ኢትዮጵያ ግን ይህ የግብጽ የጨነገፈ ፖለቲካ አካሄድ መሆኑንና በቀጠናው ያሉ ልዩነቶች በዲፕሎማሲ እንዳይፈቱ በማድረግ ረገድ ትልቁን ሚና የተወጣችው ግብጽ መሆኗን በማረጋገጥ ጉዳዩን ዘግተዋለች። በፈረንሳይ የደቡብ አፍሪካ አምባሳደር ባረፉበት ሆቴል ሞተው መገኘታቸውን የፈረንሳይ ፖሊስ አስታወቀ። አምባሳደር ማቲው በፓሪስ ከሚገኘው ሰማይ ጠቀስ ሀያት ሆቴል ከ22ኛ ፎቅ ሳይዘሉ እንዳልቀረ ቢነገርም ሮይተርስ የዜና ወኪል የጠቀሳቸው የፈረንሳይ ፖሊስ ቃል አቀባይ ግን በጉዳዩ ላይ ሀሳብ ከመስጠት ተቆጥበዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥናም ጉዳዩን በዝርዝር ተመልክቶታል። South Africa's ambassador to France has been found dead at the Furtova High-Rise Hotel in the west of Paris. በፈረንሳይ የደቡብ አፍሪካ አምባሳደር ባረፉበት ሆቴል ሞተው መገኘታቸውን የአገሪቱ ፖሊስ አስታውቋል። አምባሳደር ኢማኑኤል ማቲው በፓሪስ ከሚገኘው ሰማይ ጠቀሱ ሀያት ሆቴል ከ22ኛ ፎቅ ሳይዘሉ እንዳልቀረ ቢነገርም ሮይተርስ የዜና ወኪል ያነጋገራቸው የፈረንሳይ ፖሊስ ቃል አቀባይ ግን በጉዳዩ ላይ ሀሳብ ከመስጠት መቆጠባቸው ጥርጣሬን አጭሯል። አምባሳደሩ ለቀናት ከእይታ ከጠፉ በኋላ እምጥ ይግቡ ስምጥ ባለመታወቁ ሲፈለጉ የነበር ሲሆን ከብዙ አሰሳ በኋላ አስከሬን ናቸው ፓሪስ ውስጥ መገኘቱን መገናኛ ብዙሃን ይፋ አድርገዋል። ዲፕሎማቱ በፓሪስ 17ኛ በሚባለው አካባቢ ህይወታቸው ማለፉን የከተማዋን አቃቤ ህግ ቢሮ ጠቅሰው የዘገቡት መገናኛ ብዙሃኑ አስከሬናቸው የተገኘው ባረፉበት ሆቴል አቅራቢያ መሆኑንም ጠቁመዋል። ቀደም ሲል የወጡ መረጃዎች አምባሳደሩ ከ22ኛ ፎቅ መስኮት ላይ መውደቃቸውን ቢያመለክቱም ምንም አይነት ተጨባጭ ማስረጃ እስካሁን ባለመገኘቱ የህግ አስከባሪ አካላት የተጠናከረ ምርመራ ማድረግ መጀመራቸውን የተነገረው
የአምባሳደሩ ባለቤት ከሰሞኑ አስደንጋጭ የሚባል መልእክት ከባለቤታቸው ከደረሳቸው በኋላ እንደጠፉባቸው ሪፖርት ማድረጋቸውን የፈረንሳይ የአቃቤ ሕግ ቢሮ ገልጿል። የደቡብ አፍሪካ መንግስት በፈረንሳይ የሀገሪቱ አምባሳደር መሞታቸውን በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል በይፋ ባወጣው መግለጫ ያረጋገጠ ሲሆን አምባሳደር ማቲው ቁልፍ በሆኑ ቦታዎች ላይ በታማኝነት በማገልገል የተመሰከረላቸው የደቡብ አፍሪካ የላቁ አገልጋይ ነበሩ ሲል ገልጿል። እንደ ግሪጎሪያኖ አቆጣጠር በታህሳስ 2023 በፈረንሳይ የደቡብ አፍሪካ አምባሳደር ሆነው የተሾሙት የ58 ዓመቱ አምባሳደር ማቲው በደቡብ አፍሪካና በፈረንሳይ መካከል ያለውን ወሳኝ አጋርነት ለማጠናከር ራሳቸውን አሳልፈው እስከ መስጠት ደርሰዋል ሲል መግለጫው አመልክቷል። ሚኒስቴሩ አክሎም የአምባሳደሩ ወልፈት የሀገር ኪሳራ ብቻ ሳይሆን ዓለም አቀፉን ዲፕሎማሲያዊ ማህበረሰብ ጭምር የሚያሳዝን መሆኑን አልጠራጠርም ብሏል። À la question de savoir s'il y a lieu de retenir en sa faveur በሌላ የውጭ ዜና የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በሌሉበት በጦር ወንጀልና በሀገር ክህደት ክስ ሞት እንደተፈረደባቸው ኤኤፍፒ ዘግቧል። ኤኤፍፒ በዘገባው ካቢላ ላይ ከቀረቡባቸው ክሶች መካከል በሀገሪቱ ምስራቃዊ ክፍል ከፍተኛ ውድመት ያደረሱትን M23 አማጽያን ይደግፋሉ የሚል ይገኝበታል ያለ ሲሆን የሀገሪቱ ወታደራዊ ፍርድ ቤትም የቀድሞውን ፕሬዝዳንት በሀገር ክህደት፣ በሰብአዊነት ላይ በተፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየት እና ማመጽን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብሏል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞ ፕሬዝዳንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን ችሎቱን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርገውታል። አሁን የት እንዳሉ የማይታወቁት የ54 ዓመቱ የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ እንደ ግሪጎሪያኖ አቆጣጠር በ2001 በጥይት የተገደሉትን አባታቸውን ላውረንት ደዚሬ ካቢላን በመተካት ለ18 ዓመታት አገሪቱን አስተዳድረዋል። ካቢላ እንደ ግሪጎሪያኖ አቆጣጠር በ2019 በምርጫ ተሸንፈው ለወቅቱ የሀገሪቱ ፕሬዝዳንት ፌሊክስ ተሺሴኬዲ ስልጣናቸውን ያስረከቡ ቢሆንም ከጊዜያት በኋላ በመካከላቸው በተፈጠረ አለመግባባት በፈቃዳቸው አገሪቱን ለቀው በመሰደድ የማይታወቅ ቦታ ተሸሽገው እንደሚኖሩ የዘገበው የፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ ነው። በቴሌብር ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ውስብስብ እንደሚሆን ተገለጸ። ጉዳዩን በሚመለከት አፍሪካ ሬኔሳንስ ቴሌቪዥን ያናገራቸው የሕግ ባለሙያ ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። ዮናስ ግርማ ዝርዝር አለው። የኢትዮ ቴሌኮም የሕግ ጉዳዮች አስተዳደር የሥራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው የማስጠንቀቂያ ጽሑፍ በወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁ አይዘነጋም። ይሁንና ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎች ገልጸዋል። በተለይም በፍትሐ ብሔር ስነ ስርዓት ሕግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነገግም ይህንን ለማድረግ የሕግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አንድ አይነት የሕግ አንቀጾች ስለሚጠቅሱ የሕግ ጭብጣቸው ግን ተመሳሳይ ነው ማለት ስላልሆነ ጉዳዩን ከባድ እንደሚያደርገው የሕግ ባለሙያዎች አስረድተዋል። በመሆኑም የኩባንያው ደንበኞች በተመሳሳይ ውል ብድሩን ቢወስዱ እያንዳንዳቸው ውል ራሱን የቻለ መሆኑንና የወሰዱት ገንዘብ መጠንም የተለያየ መሆን በአንድ መዝገብ ለማየት ከባድ እንደሚያደርገው ገልጸዋል። ጉዳዩን በሚመለከት ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ያነጋገራቸው በሁሉም ፍርድ ቤቶች ጠበቃና የሕግ ባለሙያ ኢዮብ ተሾመ ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል። አንድ ሲንግል መዝገብ በፍትሐ ብሔር ክርክር በእርቅ ካላለቀ በስተቀር ሚኒመም 1 ዓመት ይፈጃል። ሚኒመም ማለት ነው። የእያንዳንዳቸው ውል ራሱን የቻለ መሆኑንና የወሰዱት የገንዘብ መጠንም የተለያየ መሆን በአንድ መዝገብ ለማየት ከባድ እንደሚያደርገውም የገለጹት የሕግ ባለሙያው ራሱን የቻለ የተነጣጠለ መዝገብ መክፈት እንደሚያስፈልግ ለእያንዳንዱ ሰው ስፔሲፊካሊ መዝገብ መክፈት አለበት ማለት ነው። ወይም እንደተባለው በጣምራ መስከፈት ትችላለህ። አንደኛ የሁሉም ሰው ኢንፎርሜሽን ይገኛል። ሁሉም ሰዎች ይገኛሉ ወይ? በድሬ ላይ ማግኘት ይችላል ወይ? ተከካተ መጥሪያ ማድረስ ይባላል። እሱ ማድረስ ይችላል ወይ? እነበልና ሰዎች ደግሞ ማይገኙ ከሆነ ያው በሌሉበት ይወሰናል። መጥሪያው በጋዜጣ ይላክና በሌሉበት ይወሰናል። ለተወሰነ በኋላ ደግሞ ማስፈጸም ይባላል። እነዛና በግለሰብ አሁን ዶምፒክ እናደርገው አንድ ሰው 30 ሺህ ብር ኖሮበት 30 ሺህ ብር ይክፈል ለቴሌ ተብሎ ተወስኖ እንደገና ማስፈጸም ደግሞ ይባል ሌላ አዲስ ፋይል አለ። አጣጣም ይባል መዝገብ አለ። ስለዚህ ያን ጊዜ እንደገና አሁንም ሰዎችን ፈልገህ ማግኘት አለብህ ወይም ደግሞ ንብረት ማግኘት አለብህ። ለወደፊቱም የቴሌ ብድር ውስጥ ዝርዝር ስምምነትና ቅድመ ሁኔታዎችን በማስቀመጥ ማጠናከር እንደሚገባ አሳስበዋል። ሲስተሙ አዲስ ነው ለኢትዮጵያ አዲስ ሀገር
እና ያው አሁን እንደ ሀገር ወደ ዲጂታል ፕላትፎርም እየሄድን ስለሆነ እሱንም ኢንከሬጅ ከማድረግ አኳያ ነው ይሄ ነገር ያለውና የሆነ ሜካኒዝም ይገኝ ኮላተራል የምትይዝበት ለምሳሌ ባንክ ላይ ከባንክ ብድር ስትበደር ለምሳሌ ወይ መኪና ወይ ቤትን ንብረት ይዘህ ነው የምትበደረውና ኢንኬዝ ባትከፍል ባንኩ ወስዶ ንብረቱን ሸጦ ገንዘቡን ይወስዳል። የአይነት ሜካኒዝም ይፈጠራል። ከቴሌብር ብድሩን የወሰዱ አጠቃላይ ደንበኞች ቁጥር ከ8 ሚሊዮን እንደሚበልጥ ለሪፖርተር የገለጹት የኢትዮ ቴሌኮም ኮሚኒኬሽን ዳይሬክተር አቶ መሳይ ውሸት ያልከፈሉ ደንበኞች ቁጥር በጣም ዝቅተኛ ነው ቢሉም ትክክለኛ ቁጥራቸውን ግን ከመግለጽ ተቆጥበዋል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከቆይታ በኋላ አንጋፋው የዋሊያዎቹ ግብ ጠባቂ ወደ አሰልጣኝነት መምጣቱን ጨምሮ የተመራረጡ ስፖርታዊ ጉዳዮችን ይዘናል። ይጠብቁን። ወጋገን ካፒታል ኢንቨስትመንት ባንክ ካፒታሉን ከ385 ሚሊዮን ብር ወደ 1 ቢሊዮን ከፍ ለማድረግ ውሳኔ አስተላለፈ። ባንኩ ስራ በጀመረባቸው 10 ወራት ከ10 ሚሊዮን ብር በላይ የተጣራ ኪሳራ ሪፖርት ማድረጉን አስታውቋል። የተመሰረተው በመጋቢት ወር 2017 ዓ.ም ነበር። በኢትዮጵያ የግል ኢንቨስትመንት ባንክ በመሆን ፍቃድ ሲያገኝም ቀዳሚው ባንክ ነው። ወጋገን ካፒታል ኢንቨስትመንት ባንክ በ385 ሚሊዮን ብር የተከፈለ ካፒታል ወደ ስራ የገባው ባንኩ ባለፉት 4 ወራት ወደ ገበያው ለመግባትና ስራ ለመጀመር በርካታ የዝግጅት ስራዎችን ሲያከናውን እንደነበር አስታውቋል። ባንኩ ማክሰኞ መስከረም 20 ቀን 2018 ዓ.ም በ4 ወራት ውስጥ ያከናወናቸውን እንቅስቃሴዎች የሚያሳይ ሪፖርት ለባለ አክሲዮኖችና ለቦርድ አባላት አቅርቧል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታይት ዳዊት በዚህ ወቅት እንዳሉት ባንኩ የተነሳበት የካፒታል መጠን በቀጣይ ሊሰራቸው ካሰባቸው ስራዎች አንፃር በቂ ስላልሆነ በቀጣይ 3 ዓመት ውስጥ ወደ 1 ቢሊዮን ብር ማሳደግ እንደሚገባ ጠቅሰው የካፒታሉ ማደግ ያስፈለገበትን ምክንያትም ገልጸዋል። በቴክኖሎጂ መሻሻል አለብን፣ በጣም መሻሻል አለብን። ይሄንን ለማድረግ ደግሞ ሰርቨርም ለመግዛት ሆነ አሁን ኢንተርኮኔክትድ ነን ከኢሲኤምኤ ከኢኤስኤክስ ከሲኤስዲ እና ከፋይዳ ለፋይዳ እነዚህን ነገሮች ማጠናከር አለብን። እስካሁን በወጋገን በኩል ነው የምንሰራው። እነዚህን ለማጠናከር እና አዳዲስ ቴክኖሎጂ ፕላትፎርም ለማድረግ ብር ያስፈልገናል። አሁን ደግሞ ኢሲኤምኤ እና ኢኤስኤክስ ሞባይል ትሬዲንግ ሊጀምሩ ነው። እሱ ራሱ we have to integrate again for the second time። ለዚህ ደግሞ ብር ያስፈልገናል ማለት ነው። ለዚህ ነው ገንዘቡ አትሊስት 1 ቢሊዮን መሆን አለበት እኛ በደንበኛው መስራት እንድንችል። በሌላ በኩል ወጋገን ካፒታል ኢንቨስትመንት ባንክ ስራ በጀመረባቸው 4 ወራት ከ10 ሚሊዮን ብር በላይ የተጣራ ኪሳራ ሪፖርት አድርጓል። ይህም የ7.9 ሚሊዮን ብር ገቢና የ22.4 ሚሊዮን ብር ወጪ ውጤት መሆኑን ገልጿል። የተገኙት ውጤቶች ባንኩ በጅማሮ ላይ እንደመሆኑ የሚጠበቅ ነው ያሉት የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት ሪፖርቱ ከፈጣን ገቢ ይልቅ ጠንካራ ቀጣይነት ያለው መሰረት በመገንባት ላይ ትኩረት ማድረጉን የሚያሳይ ነው ብለዋል። በኢትዮጵያ የመጀመሪያ ኢንቨስትመንት ባንክ የስራ ፍቃድ አግኝቷል። ከቀዳሚ የሴክስ አባሎች መካከል ሲሆን የ385 ሚሊዮን ብር የተከፈለ ካፒታል ይዞ ጀምሯል። በአሁኑ ጊዜ 387.8 ሚሊዮን የሚሆን አጠቃላይ ሀብት ሲኖረው 374.8 ሚሊዮን ንብረት ይዞ ይገኛል። የ10.19 ሚሊዮን የተጣራ ኪሳራ ሪፖርት ያደረገ ሲሆን የ7.9 ሚሊዮን ገቢና የ22.4 ሚሊዮን ወጪ ውጤት ነው። በጅምሩ እንቅስቃሴ ላይ የሚጠበቅ ውጤት ሲሆን ከፈጣን ገቢ ይልቅ ጠንካራና ቀጣይነት ያለው መሰረት በመገንባት ላይ ትኩረት አድርገን እየሰራ እንደሆነ ያሳያል። ስትራቴጂያዊ የንብረት ግንባታ፣ የሰራተኛ ብቃትን ማጠናከርና ስልጠናዎች እና በስራ ላይ ሰፊ ልምድ ያላቸው የውጭ ባለሙያዎች ማካበት እንዲሁም ሌሎች ረጅም ጊዜ ውጤት ወሳኝ ግብዓቶችን በማካተት ጠንካራ መሰረት ገንብተናል።
ባንኩ በ385 ሚሊዮን ብር የተከፈለ ካፒታል ስራውን የጀመረ ሲሆን በአሁኑ ወቅት 387.8 ሚሊዮን ብር ሀብትና 374.8 ሚሊዮን ብር ንብረት እንዳለው ሰብሳቢው አስታውቋል። እንደ አውሮፓውያን አቆጣጠር በ2028 የካፒታል ገበያው ከ537 ቢሊዮን ብር ወደ 959 ቢሊዮን ብር ያድጋል ተብሎ እንደሚገመት ወጋገን ኢንቨስትመንት ባንክም እያደገ በሚሄደው የካፒታል ገበያ ውስጥ የረጅም ጊዜ እሴት ለመገንባት ስትራቴጂካዊ አቋም መያዙን ገልጸዋል። ባንኩ ስራውን ከጀመረበት ጊዜ ጀምሮ ቀጥታ ግብይት ማስጀመሪያ ስነ ስርዓት ላይ በመሳተፍ የግምጃ ቤት ሂሳቦችንና መዋለ ንዋዮችን ማገበያየትም ተነግሯል። በሁለት ወራት ውስጥ 15 ደንበኞችን ከተለያዩ ዘርፎች ማለትም ከባንክ፣ ከኢንሹራንስ፣ ከማይክሮ ፋይናንስ፣ ከሪል ስቴት፣ ከክፍያ አገልግሎትና ሌሎችን በማሳተፍ 6 የግብይት ማማከር የድለላ ስምምነቶችም መፈጸማቸውን እንዲሁም 37 የኢንቨስትመንት አካውንቶች መከፈታቸውን ገልጸዋል። በቀጣይም የባንኩ ሁሉንም ሀብቶች የማስተዳደር ከአካባቢ ከማህበራዊና አስተዳደራዊ መርሆች ጋር የተጣጣሙና የሸሪዓ መርሆችን የሚያከብሩ አገልግሎቶችን በማካተት ባንኩ የሚሰጣቸውን አገልግሎቶች ለማስፋት መታቀዱን ወይዘሮ ብሩክታዊት ተናግረዋል። በተጨማሪም ወጋገን ካፒታል ኢንቨስትመንት ባንክ በመጪው ወር የሞባይል ግብይትን ሙሉ በሙሉ ወደ ስራ እንደሚያስገባ ይፋ ያደረገ ሲሆን ባንኩ የሚሰጣቸውን አገልግሎቶች በማካተት እንደሚጀምርም አስታውቋል። የህንድ ፍርድ ቤት ዶክተሮች የእጅ ጽሑፋቸውን እንዲያስተካክሉ ማዘዙ ተሰማ። ቁልጭ ያለ የእጅ ጽሑፍ አስፈላጊነቱን የሚያጎላው የፍርድ ቤት ውሳኔ የተሰማው ከህንዷ ፑንጃብና ከሃሪያና ከፍተኛ ፍርድ ቤት ነው። ጌታውን አበበ ተጨማሪ አለው። የህንድ ፍርድ ቤት ዶክተሮች የእጅ ጽሑፋቸውን እንዲያስተካክሉ ትዕዛዝ ማስተላለፉ ተገልጿል። በህንድ በፋርማሲ ባለሙያዎች ብቻ ሊነበብ የሚችለው የዶክተሮች የእጅ ጽሑፍ ለበርካታ ትችቶች መነሻ ሲሆን ይህ የዶክተሮች የእጅ ጽሑፍ ጉዳይ ግን የህንድ ብቻ ሳይሆን የመላው ዓለም ችግር ይመስላል። ነገር ግን ቁልጭ ያለ የእጅ ጽሑፍን አስፈላጊነት የሚያጎላው የፍርድ ቤት ውሳኔ የተሰማው ከህንዷ ፑንጃብና ከሃሪያና ከፍተኛ ፍርድ ቤት ነው። ለአሻሚነት ወይም ለተሳሳተ ትርጓሜ የሚተው የሐኪም ትዕዛዝ ከባድ መዘዝ ሊያስከትል እንደሚችል ባለሙያዎች ሲናገሩ የህንድ ፍርድ ቤት በዶክተሮች የእጅ ጽሑፍ ምክንያት እንዲህ አይነት ውሳኔ ሲያሳልፍ ይህ የመጀመሪያው አይደለም። ከዚህ ቀደም በኦዴሻ ግዛት ከሚገኘው ከፍተኛ ፍርድ ቤት የዶክተሮች የተሞነጫጨረ አጻጻፍ ስልት ሲሉ በገለጹት አንድ መዝገብ ላይና የአላባድ ከፍተኛ ፍርድ ቤት ዳኞች በእንዲህ አይነቱ የማይነበብ የእጅ ጽሑፍ የተጻፉ ሪፖርቶች ለመረዳት የማይቻሉ ናቸው በማለት ምሬታቸውን ገልጸው ነበር። ጥናቶች ግን የዶክተሮች የእጅ ጽሑፍ ከሌሎቹ የከፋ ነው የሚለውን የተለመደ ንግግር ሲደግፉ አይስተዋልም። ነገር ግን ባለሙያዎች እንደሚናገሩት በዶክተሮች የእጅ ጽሑፍ ላይ አጽንኦት የሚሰጠው ስለ ውበት ወይም ቅንጦት ሳይሆን የሕክምና ትዕዛዝ ለአሻሚነት ወይም ለተሳሳተ አተረጓጎም ከፍተኛና አሳዛኝ ጭምር ክፍተት ስለሚተው እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ1999 ኢንስቲትዩት ኦፍ ሜዲሲን ይፋ ባደረገው ጥናት በአሜሪካ መከላከል ከሚቻሉ 44,000 ሞቶች መካከል 7,000ዎቹ የተከሰቱት በማይነበብ የእጅ ጽሑፍ የተነሳ የመጡ መሆናቸው ተገልጿል። በዩናይትድ ኪንግደም የሚገኙ የጤና ባለስልጣናት የመድኃኒት ስህተቶች አስከፊ ጉዳቶችንና ሞትን ያስከትላሉ ሲሉ ተናግረው አክለውም በተጨማሪ ሆስፒታሎች ውስጥ ከኤሌክትሮኒክስ ማዘዣ ዘዴዎች በመጠቀም ስህተቶችን በ50 በመቶ ሊቀንስ ይችላል ብለዋል። ህንድ በማይነበብ የእጅ ጽሑፍ ምክንያት የሚደርሰውን ጉዳት በተመለከተ ጠንካራ የተደራጀ መረጃ የሌላት ሲሆን ነገር ግን ከዚህ ቀደም ብዙ ህዝብ ባላት ሀገር የመድኃኒት ማዘዣዎችን አለመነበብ ለድንገተኛ የጤና እክሎች እና ለብዙዎች ሞት ምክንያት ሲሆን ይታያል። ፋርማሲስቶች በማይነበብ የእጅ ጽሑፍ የተጻፉ ማዘዣዎች አሁንም እንደሚገጥማቸው ሲናገሩ ከታዘዘላት የህመም ማስታገሻ ጋር ተቀራራቢ ስም ያለው ለስኳር ህመም የሚሆን መድኃኒት በስህተት ተሰጥቷት ከወሰደችው በኋላ ለከፋ ጉዳት የተጋለጠችው ሴት ታሪክ በስፋት እየተዘገበ ይገኛል። በደቡባዊ ህንድ ቴልጋና ግዛት ናልጎንዳ ከተማ ውስጥ የመድኃኒት ቤት ባለቤት የሆኑት ችልኩሪ ፓርማትማ ለቢቢሲ እንደተናገሩት እንደ አውሮፓውያን አቆጣጠር በ2014 በኖይዳ ከተማ ለትኩሳት የተሳሳተ መርፌ ተወግታ ስለሞተች የ3 ዓመት ልጅ ታሪክን ካነበቡ በኋላ የህዝብ አቤቱታ ፊርማ ሃይደርባድ ለሚገኘው ከፍተኛ ፍርድ ቤት ማስገባታቸውን ተናግረዋል። በደቡባዊ ህንድ ቴልጋና ግዛት ናልጎንዳ ከተማ ውስጥ የመድኃኒት ቤት ባለቤት የሆኑት ችልኩሪ ፓርማትማ ለቢቢሲ እንደተናገሩት እንደ አውሮፓውያን አቆጣጠር በ2014 በኖይዳ ከተማ ለትኩሳት የተሳሳተ መርፌ ተወግታ ስለሞተች የ3 ዓመት ልጅ ታሪክን ካነበቡ በኋላ የህዝብ አቤቱታ ፊርማ ለሃይደርባድ ለሚገኘው ከፍተኛ ፍርድ ቤት ማስገባታቸውን ተናግረዋል። ሙሉ በሙሉ በእጅ የሚጻፉ የህክምና ማዘዣዎች እንዲቀሩ የከፈቱት ዘመቻ ፍሬ አፍርቶ በ2016 የህንድ የህክምና ምክር ቤት እያንዳንዱ ሐኪም ተመሳሳይ ስም ያላቸው መድኃኒቶች በሚነበብና ጎላ ባለ ጽሑፍ መጻፍ አለበት ሲል ወስኗል። እንደ አውሮፓውያን አቆጣጠር በ2020 የህንድ ጤና ሚኒስቴር አሽዊኒ ኩማር ቹቤይ ለህዝብ ተወካዮች ምክር ቤት እንደተናገሩት በክልሎች ውስጥ ያሉ የህክምና ባለስልጣናት ትዕዛዙን በሚጥሱ ዶክተሮች ላይ የቅጣት እርምጃ እንዲወስዱ ስልጣን ተሰጥቷቸዋል ብለዋል። ነገር ግን ከ10 ዓመታት በኋላ ችልኩሪና ሌሎች ፋርማሲስቶች በማይነበብ የእጅ ጽሑፍ የተጻፉ የመድኃኒት ማዘዣዎች ወደ መደብሮቻችን መምጣታቸውን ቀጥለዋል ይላሉ። ችልኩሪ ባለፉት ጥቂት ዓመታት ሊያነቧቸው ያልቻላቸውን የመድኃኒት ማዘዣዎች ለቢቢሲ አጋርተዋል።
ገልጿል። ከ28 በላይ ቅርንጫፎች ያሉት እና በቀን ከ4000 በላይ ደንበኞችን የሚያስተናግደው ዳኖ አንታሪ የተባለው ታዋቂ ፋርማሲ አንዳንድ ጊዜ የሚገጥማቸው የመድኃኒት ማዘዣዎች የማይነበብ ብሎ ብቻ ማለፍ ከባድ መሆኑን ይገልጻል። የመድኃኒት ቤቱ ኃላፊ ራቭንድራ ካንድወል በአመታት ውስጥ በከተማዎች ውስጥ በእጅ ከተጻፈ ወደ የታተመ የመድኃኒት ማዘዣ ሲቀየር አይተናል። ነገር ግን በከተማ ዳርቻዎች እና በገጠር አካባቢዎች አብዛኞቹ አሁንም በእጅ የተጻፉ ናቸው። ሰራተኞቻቸው በጣም ልምድ ያላቸውና ደንበኞቻቸው ትክክለኛው መድኃኒት እንዲያገኙ ለማድረግ አብዛኞቹን ማንበብ ይችላሉ ብለዋል። እንደዚያም ሆኖ ግን አንዳንድ ጊዜ ትክክለኛው መድኃኒት መስጠት ለእኛ በጣም አስፈላጊ ስለሆነ ወደ ዶክተሮች መደወል አለብን በማለት ተናግረዋል። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የቀድሞ የዋሊያዎቹ ግዙፍ ግብ ጠባቂ ወደ አሰልጣኝነት መምጣቱ ተነገረ። የኢትዮጵያ ብሔራዊ ቡድንና በተለያዩ ክለቦች ሲጫወት የምናውቀው የቀድሞ ኮከብ ግብ ጠባቂ በአሰልጣኝነት ወደ ሊጉ ተመልሷል። የቅድመ ውድድር ዝግጅታቸውን በመቀመጫ ከተማቸው የጀመሩትና በቅርቡ የአቋም መለኪያ ጨዋታ ለማድረግ ቅድመ ዝግጅታቸውን ያጠናቀቁት ሀይቆቹ ግዙፉን የቀድሞ ኮከብ ግብ ዘብ ሲሳይ ባጫን የግብ ጠባቂዎች አሰልጣኛቸው አድርገው መሾማቸው ተገልጿል። በመላው የሲዳማ ውድድር ላይ ባሳየው ምርጥ ብቃት ከ2000 እስከ 2004 ሲዳማ ቡናን በመቀላቀል ወደ ኢትዮጵያ ፕሪሚየር ሊግ ያሳደገውና የ2003 የሊጉ ኮከብ ግብ ጠባቂ ክብር ያገኘው ግዙፉ ግብ ጠባቂ ሲሳይ በ2005 ከደደቢት ጋር የኢትዮጵያ ፕሪሚየር ሊግ ዋንጫን ማሳካት ችሏል። በማስከተል ወልዲያ፣ አዳማ ከተማ፣ ጅማ አባቡናና አርባ ምንጭ ከተማን በሊጉ ያገለገለ ሲሆን በመቀጠል በከፍተኛ ሊግ ሻሸመኔ ከተማ ተጫውቶ አሳልፏል። በ2013 ሮቤ ከተማን ከአንደኛ ሊግ ወደ ከፍተኛ ሊግ ያሳደገው የግብ ዘቡ ወደ ዱራሜ በማቅናትም በተመሳሳይ ቡድኑን ወደ ከፍተኛ ሊግ ማምጣቱ ይታወሳል። ያለፉትን 16 ዓመት ካገለገለው ግብ ጠባቂነት ጓንቱን በመስቀል ባሳለፍነው ዓመት ወደ አሰልጣኝነት በመምጣት ደደቢትን ሲያገለግል ቆይቷል። አሁን የሐዋሳ ከተማ የግብ ጠባቂዎች አሰልጣኝነትን የተረከበው ሲሳይ በኢትዮጵያ ብሔራዊ ቡድን በተለያዩ ጊዜዎች በመመረጥ ሀገሩን ሲያገለግል የቆየ ሲሆን አይረሴውን ከ31 ዓመት በኋላ ኢትዮጵያ አፍሪካ ዋንጫን ስትገባ የቡድኑ ባለታሪክ አባል እንደነበረ አይዘነጋም። ዩጋንዳዊ አጥቂ ቡናማዎቹን ለመቀላቀል ተስማማ። ኢትዮጵያ ቡናዎች ዩጋንዳዊውን አጥቂ ለማስፈረም ከስምምነት መድረሳቸው ተገልጿል። በአሰልጣኝ አቢይ ካሳሁን የሚመሩትና በዝውውር መስኮቱ በረከት ብርሃነ፣ ዘላለም አባተ፣ እንዳሻው ሸቴ፣ ፏድ ኢብራሂምንና አወከር አዳሙን ያስፈረሙ ኢትዮጵያ ቡናዎች አሁን ደግሞ ከሳምንታት በፊት ለኬንያው ክለብ ጎር ማህያ ፊርማውን በማኖር አንድም ጨዋታ ሳይጫወት $10,000 ወስዶ ኮንትራት የቀደደውን ዩጋንዳዊውን አጥቂ መሐመድ ሻባን ጃካሶንን ለማስፈረም ተስማምተዋል። በክረምቱ የዝውውር መስኮት በርከት ካሉ ክለቦች ጋር ስሙ ሲያያዝ ከቆየ በኋላ ከ4 ሳምንታት በፊት የኬንያውን ክለብ ጎር ማህያ ለመቀላቀል ተስማምቶ የነበረው ተጫዋቹ ከዚህ ቀደም በአሳዳጊ ክለቡ ዋንዱ ፓርክ፣ ራጃ ካዛብላንካ ቫይፐርስ፣ KCCA እንዲሁም በሊቢያዎቹ አልሂላልና አልአንዋር መጫወት የቻለ ሲሆን በተለያዩ የዕድሜ እርከኖችም የሀገሩ ኡጋንዳ ብሔራዊ ቡድን ወክሎ ተጫውቷል። በዓለም ዋንጫ ማጣሪያ ጨዋታዎች ላይ ባደረጋቸው 4 ጨዋታዎች 2 ግቦችን ያስቆጠረው አጥቂው የኢትዮጵያ ቡና ተጫዋች ለመሆን በይፋ ፍርሚያውን ያኖራል ተብሏል። በአውሮፓ ቻምፒዮንስ ሊግ ሁለተኛ ጨዋታ ሪያል ማድሪድ ካይራት አልማቲን 5-0 አሸንፏል። ሪያል ማድሪድ የ13 ሰዓት በረራ አድርጎ ከካዛኪስታኑ ክለብ ጋር ባደረገው ጨዋታ ኪሊያን ምባፔ 3 ግቦችን በማስቆጠር ሃትሪክ መስራት ችሏል። ኤድዋርዶ ካማቪንጋና ብራሂም ዲያዝ ደግሞ ቀሪዎቹን ለማድሪድ የተገኙ ግቦችን ሲያስቆጥሩ ፈረንሳዩ አጥቂ ኪሊያን ምባፔ በአውሮፓ ቻምፒዮንስ ሊግ ያስቆጠራቸውን የግብ ብዛቶች 60 አድርሷል። በሌላ የአውሮፓ ቻምፒዮንስ ሊግ ሁለተኛ ጨዋታ ወደ ቱርክ አምርቶ ከጋላታሳራይ የተጫወተው ሊቨርፑል 1-0 በሆነው ተሸንፎ ተመልሷል። ናይጄሪያው አጥቂ ቪክቶር ኦስማሂን ለጋላታሳራይ የተገኘችውን የጨዋታው ብቸኛ ግብ በፍጹም ቅጣት ምት ከመረብ አዋህዷል። ሊቨርፑል በ4 ቀናት ልዩነት ውስጥ በእንግሊዝ ፕሪሚየር ሊግ በክሪስታል ፓላስና በአውሮፓ ቻምፒዮንስ ሊግ ደግሞ በጋላታሳራይ ለመጀመሪያ ጊዜ ሽንፈት የቀመሰበት አጋጣሚ ሆኗል። በሌሎች ጨዋታዎች ቼልሲ ሪካርዶ ዲዩስ በራሱ ላይ ባስቆጠራት ብቸኛ ግብ ቤኔፊካን 1-0 በሆነ ውጤት ሲያሸንፍ ኢንተር ሚላን ስላቪያ ፕራጋን 3-0 አሸንፏል። ላውታሮ ማርቲኔዝ የኢንተር 2 ግቦችን ሲያስቆጥር ዱምፍሪስ ቀሪዋን ግብ ከመረብ አሳርፏል። አትሌቲኮ ማድሪድ ኢንተር ፍራንክፈርትን፣ ባየር ሙኒክ ደግሞ ፓፎስን በተመሳሳይ 5-1 በሆነ ውጤት አሸንፈዋል። የማድሪድ ደርቢን 5-2 ያሸነፈው የዲያጎ ሲሞኒው አትሌቲኮ ማድሪድ በተከታታይ 2 ጨዋታዎች ላይ 10 ግቦችን ያስቆጠረበትም ሳምንት አሳልፏል። ቶትንሃም ሆትስፐር በበኩሉ ከቦዶ ጊልሜት 2 አቻ ሲለያይ ማርሴይ አያክስ አምስተርዳምን 4-0 በሆነ ሰፊ ውጤት አሸንፏል። የአውሮፓ ቻምፒዮንስ ሊግ ውድድር ዛሬም ሲቀጥል የካታላኑ ክለብ ባርሴሎና የፈረንሳዩን
ኃያል ክለብ ፒኤስጂን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ሉዊስ ኤንሪኬ ተጫውተውና ሰልጥነው ወደ አለፉበት ባርሴሎና ተመልሰው ዛሬ ምሽት በአውሮፓ ቻምፒዮንስ ሊግ ሁለተኛ ጨዋታቸውን ያደርጋሉ። ፒኤስጂ በታሪኩ ለመጀመሪያ ጊዜ ከአውሮፓ ቻምፒዮንስ ሊግ ዋንጫ ጋር እንዲገናኝ ያደረጉት ስፔናዊ አሰልጣኝ ዛሬ ምሽት 4 ሰዓት ላይ በሚያደርጉት ጨዋታ ከካታላኑ ክለብ ከባድ ፈተናም ይጠብቃቸዋል ተብሏል። የመጀመሪያው የአውሮፓ ቻምፒዮንስ ሊግ ዋንጫቸውን ከባርሴሎና ጋር ያሳኩት ኤንሪኬ ከቀድሞ ክለባቸው የሚያደርጉት ጨዋታ ትልቅ ትኩረት ያገኘ ሲሆን ሁለቱ ክለቦች በአውሮፓ መድረክ ለ16ኛ ጊዜ የሚያከናውኑት ጨዋታ ይሆናል። ምሽት 4 ሰዓት ላይ በሚደረገው ጨዋታ ከህመሙ ያገገመው ላሚን ያማል በዛሬው ጨዋታ በቋሚነት ከሮቤርት ሌዋንዶውስኪ ጋር የባርሴሎናን የፊት መስመር እንደሚመራ ይጠበቃል። በተቃራኒው ጆን ጋርሺያ፣ ጋቪ፣ ፈርሚን ሎፔዝና ራፊኒሃ በጉዳት ከስብስቡ ውጪ ናቸው ተብሏል። በፒኤስጂ በኩል የባላንዶር አሸናፊውና የቀድሞ የባርሴሎና ኮከብ ኡስማን ዴምቤሌ አሁንም በጉዳት የማይሰለፍ ተጫዋች ሲሆን ኪቪቻ፣ ክራቫስኬሊያ፣ ዲዞርዱዌ እና ማርኮኒዮስም በተመሳሳይ ጉዳት ቡድናቸውን የሚያገለግሉ ይሆናል ተብሏል። በሌላ ጨዋታ አርሰናል በተመሳሳይ ምሽት 4 ሰዓት ላይ በሜዳው ኤምሬትስ በኦሎምፒያኮስ ጋር ለ13ኛ ጊዜ ጨዋታውን ያደርጋል። በሳምንቱ መጨረሻ በሊጉ ኒውካስልን ያሸነፈው አርሰናል ኦሎምፒያኮስ ካደረጋቸው ያለፉት 12 ጨዋታዎች በ6ቱ ሲሸነፍ 6ቱን አሸንፏል። በመድፈኞቹ በኩል አዲስ ጉዳት የሌለ ሲሆን ከኒውካስል በነበረው ጨዋታ ተቀይሮ የገባው የክለቡ አምበል ማርቲን ኦዴጋርድ በዛሬው ጨዋታ በቋሚነት ሊጀምር ይችላል ተብሏል። በሌሎች ጨዋታዎች ማንቸስተር ሲቲ ከሜዳ ውጪ ከሞናኮ ሲጫወት፣ ናፖሊ ከስፖርቲንግ ሊዝበን፣ ቦሩሲያ ዶርትመንድ ከአትሌቲኮ ቢልባኦ እና ባየር ሊቨርኩሰን ከፒኤስቪ በተመሳሳይ ዛሬ ምሽት 4 ሰዓት ላይ የሚገናኙ ይሆናል። በያዝነው የውድድር ዓመት ምርጥ ጅማሬን ካደረጉ ከዋክብቶች መካከል አንዱ የሆነው ፈረንሳዊ የሪያል ማድሪድ ኮከብ ኪሊያን ምባፔ በአሰልጣኝ ዣቪ አሎንሶ ስር ጥሩ ጊዜ እያሳለፈ ይገኛል። ባሳለፍነው ክረምት ክለቡን የተቀላቀለው የ26 ዓመቱ ኮከብ ኪሊያን ምባፔ ተጠናቀቀው የውድድር ዓመት ሪያል ማድሪድ ያለምንም ዋንጫ ቢያጠናቀቅም የአውሮፓ ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማን አሸንፏል። በ2024-25 የውድድር ዘመን በላሊጋው 33 ጎሎችን 3 አሲስት በአጠቃላይ 37 የጎል ተሳትፎ ሲያደርግ በሁሉም ውድድር ደግሞ 44 ጎሎችን አስቆጥሮ በግሉ የተሳካ ውድድር ዓመት ማሳለፉ ይታወሳል። ታዲያ ይህ ፈረንሳይ አጥቂ ኪሊያን ምባፔ ገና በውድድር ዓመቱ ጅማሮ በላሊጋው 7 ጨዋታዎች አድርጎ 8 ጎሎችን በማስቆጠር የግብ አግቢነቱን እየመራ ሲገኝ በተጨማሪም በአውሮፓ ቻምፒዮንስ ሊግ ሪያል ማድሪድ ባደረገው የመጀመሪያ 2 ጨዋታዎች ብቻ 5 ጎሎችን አስቆጥሮ ድንቅ አጀማመር አድርጓል። በስፔናዊ አሰልጣኝ ዣቪ አሎንሶ ስር ቁልፍ የመጨረሻው ግብ አስቆጣሪ በመሆን የቀጠለው የፊት መስመር ተጫዋቹ በቀጣይ ጊዜያት ከዚህ የተሻለ ብቃቱን ያሳያል ተብሎ እንደሚጠበቅ አድርጎታል። የ43 ዓመቱ የሎስ ብላንኮቹ አሰልጣኝ ዣቪ አሎንሶ ስለ ተጫዋቹ በሰጡት አስተያየት ምባፔ እግር ኳስን በሚገባ ይረዳል፣ ከዚህ በተሻለ ብቃቱን ማሳየት እንደሚችል ድንቅ ተጫዋች ነው ሲሉ አሞካሽተውታል። መስመር ተጫዋቹ በቀጣይ ጊዜያት ከዚህ የተሻለ ብቃቱን ያሳያል ተብሎ ሲጠበቅ ከወዲሁ የላሊጋውና የአውሮፓ ቻምፒዮንስ ሊግ ኮከብ ግብ አግቢነቱን እየመራ ይገኛል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።